የበጎ ፈቃድ አገልግሎት ዜጎች ግዴታ ያልታከለበት ውስጣቸው ከሚሰማቸው አመለካከት ተነስተው ለሚኖሩበት ማህበረሰብ ልማትና ለአካባቢ ደህንነት ነፃ አገልግሎት ለመስጠት ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን፣ እውቀታቸውንና በጎ አመለካከታቸውን ለህብረተሰቡ የሚያውሉበትና የህይወት ክህሎት የሚቀስሙበት ተግባር ነው። በመሆኑም በከተማችንም በየዓመቱ እየጨመረ የመጣው የበጎ ፈቃድ አገልግሎት በያዝነው ዓመትም በተለያዩ ሴክተር መስሪያ ቤቶችና በሁሉም ቀበሌያት አበረታች በሚባል ሁኔታ በርካታ ተግባራት ተከናውነዋል። በተለያዩ ሴክተር መስሪያ ቤቶችና በሁሉም ቀበሌያት አበረታች በሚባል ሁኔታ በርካታ ተግባራት ተከናውነዋል። በቀበሌ 01 የተዘጉ ቦዮችን በመክፈት የቀበሌ ቤቶችን በመጠገን የውሃ ማፋሰሻ ቦዮችን በማጽዳት በማስተማር ስራና የትምህርት ቁሳቁስ በመደገፍ እንዲሁም ለወላጅ አልባ ህጻናትና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ አድርገዋል። በቀበሌ 02 የድሃ ቤቶችን በመጠገን አካባቢያቸውን በማጽዳትና ለወላጅ አልባ ህጻናትና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ በማድረግ በርካታ ስራዎችን ሰርተዋል። በቀበሌ 03 በጽዳት በማስተማር ስራና የቀበሌያቸውን የጥቃቅን ማዕከል ግቢ በማጠር ለዚህ ሊወጣ የነበረ በጀትን ከማስቀረታቸው በተጨማሪ ለወላጅ አልባ ህጻናትና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ አድርገዋል። በቀበሌ 04 6 ወር ያልሞላው ህጻን ልጅ ይዛ በረንዳ ታድር ለነበረች ግለሰብ ሙሉ ቤት በመስራትና በመምረግ ለግለሰቧ መጠለያ ቤት ሰርተው ያስረከቡ ሲሆን በርክክባቸው ወቅትም አልጋ፣ ፍራሽና ብርድ ልብስ ገዝተውና ሰርተው ከማስረከባቸውን በተጨማሪ የገንዘብና የቤት ቁሳቁስ ድጋፍ አድርገዋል። ከዚህም በተጨማሪ ወጣቶቹ በቀበሌያቸው የተዘጉ ቦዮችን በመክፈት የውሃ ማፋሰሻ ቦዮችን በማጽዳትና እንዲሁም ለወላጅ አልባ ህጻናትና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ አድርገዋል። የቀበሌ 05 የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶች ደግሞ በቀበሌያቸው የተዘጉ የውሃ ማፋሰሻ ቦዮችን በመክፈት አካባቢያቸውን በማጽዳት በቀበሌ ቤት ለሚኖሩ ሰዎች አዲስ ሽንት ቤት ሰርቶ በማስረከብ በማስተማር ስራና እንዲሁም ለወላጅ አልባ ህጻናት እና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ አድርገዋል። በተመሳሳይ የቀበሌ 06 የክረምት በጎ ፈቃድ አገልግሎት ሰጪ ወጣቶች የአቅመ ደካማ ቤቶችን በመጠገን የተጀመረው የበጎ ፈቃድ አገልግሎት ስራ አካባቢያቸውን በማጽዳት በማስተማር ስራና የትምህርት ቁሳቁስ ድጋፍ በማድረግና እንዲሁም ለወላጅ አልባ ህጻናትና ጧሪ ቀባሪ ለሌላቸው አረጋውያን የአልባሳት ድጋፍ አድርገዋል። ስለ በጎ አድራጎት ወይም ፈቃደኝነት ስራ ላይ ነው። አብዛኛውም በጎ አድራጎት ሲባል በተለያዩ ስራዎች ይሰራሉ። ልክ ክረምት እረፍት በምንሆንበት ሰዓት ወይም ተማሪዎች ከግራጁዌትም የተመለሱ አሉ፣ ያልተመለሱም ግራጁዌት ያላደረጉ ማለት ነው። እነሱ በሚሰጡት አገልግሎት ያለ ልክ የአእምሮ ሳቲስፊኬሽን ማለት ነው ማግኘት እንጂ ሰርተን ገንዘብ የምናገኝበት ሳይሆን የአእምሮ ሳቲስፊኬሽን የምናገኝበት ነው። እንደ 4 ዓመት ያህል አስተምር ያለው በቲችንጉ ላይ ሳስተምር ቆይቻለሁ። ግን ተቀምጬ ምን እሰራለሁ ከማለት ዘንድ የክረምት በጎ አድራጎት እየተሳተፍኩ ነበር። ግን
የምሳተፈው በመማር ማስተማሩ ላይ ይሁን እንጂ የተማሪ ቁጥር ደግሞ እንደጠበቅነው አልመጣልንም። እኛን ለመርዳት በጋ ላይ በምንማረው ትምህርት የበለጠ እውቀት እንድናገኝና እንድናዳብር አሁን ጥሩ የሆነ አሰጣጥ እየሰጡን ይገኛሉ። በጣም አሪፍ ነው። ያውም እየተከታተልን ነው። ኤክሰርሳይስንም እየተሰራልን ነው። ኖትም እየሰጡን ነው። በጎን በደንብ እያስተማሩን ነው። ቀጣዩ መስከረም ሌላ መደበኛ መምህር በሚመደብበት ወይም በምንገባበት ሰዓት የበለጠ እንጃ ግልጽና ውጤታማ እንሆናለን ብዬ ገምታለሁ። እሺ፣ ስሜ ተመስገን ወርቁ እባላለሁ። በመቀሌ ዩኒቨርሲቲ ሁለተኛ ዓመት ጂኦግራፊ ኢንቫይሮንሜንታል ስተዲስ አፕላይድ ኮርስ እየወሰድኩ እገኛለሁ። ያው ክረምት ላይ በጎ ፈቃድ ለመስጠት ነው የመጣሁት እዚህ እና በጎ ፈቃድ በጣም ለህሊና የሚሆን በሃይማኖታችንም በጎ ፈቃድ መስጠት አሪፍ ነገር ነው። በጣም ደስ የሚል ነገር ነው እየሰራን የምንገኘው ማለት ነው። አሁን እዚህ ቀበሌ ስንመጣ ሴትዮዋ ምንድናገኘናት የተዘጋው ቤት ነው ያገኘናት። እየገባች የተዘጋ ቤት እየከፈተች ነው የምታድረው እና አሁን በባለፈው የሰራ ነው ቤት አለ የምታዩት እሱ በቃ ስንሄድ በጣም ነው ለህሊኔ እርካታ ያገኘሁት። እኔ በጣም ደስተኛ ነኝ አሁን በመስራቴ ማለት ነው። አሁንም ሰርተን በቃ እስከ ሙሉ እቃ እንኳን የእንትን እቃ የላትም፣ ማብሰያ የላትም፣ ህጻን ልጅ አላት፣ የምታለብሰው ልብስ እንኳን የላትም ሴትዮዋ። እሱም ሁሉ አሟልተን በቃ እዛ አስገብተን በቃ ደስተኛ ነዋሪ እንድትሆን እሷን ለማድረግ በቃ እኛ ቆርጠን ተነስተናል ማለት ነው። ቀበሌ በቃ ሙሉ ወጭ ቀበሌ ነው የሸፈነው ማለት ይቻላል። የኛ የጉልበት ስራ ብቻ ነው እየሰራ ነው የምንገኘው ማለት ነው እና ቆርቆሮ አውጥቶ ሚስማር አውጥቶ ራሱ አካፋ ዶማ ሁሉን የተሟላ ነበረ። ለበጎ ፈቃድ ለሁሉም የሚሆን እቃ ነበር የነበረው እና ሁሉንም ሙሉ ወጭ የሸፈነ ቀበሌው ነው። እኛ ስራ ብቻ መስራት ነው። በነገራችን ላይ ከቤት ቁጭ ብሎ ምንም አያደርጉም። መተው እዚህ ቢሳተፉ በቃ የህሊና እረፍት ያገኛሉ። ምን አይነት ደሃ ቤተሰብ እንዳለም እየዞሩ ማየት ይችላሉ። ደሃውን ማህበረሰብ እንዴት እንደሆነ ያውቃሉ። አብዛኛው አሁን የባለሀብት ልጆች ከቤት ቁጭ ብለው ምንም የሚያውቁት ነገር የለም፣ ድህነት እንኳን አያውቁም። ዙሪያው ስናይ ግን በዳር በመስመር ፎቅ የተሸፈኑ ብዙ ድህነቶች አሉ እና እነሱን ገልጠን ማየት እንችላለን። ባሌ መኪና ካገጨ ወዲህ ጤና ያጣብኝ። እሱ ጠበል አደጥሎኝ ነፍሰ ጡር ሳልሆን ጠበል ጥሎኝ ሄደ እና ጠበል ጥሎኝ ሲሄድ ያው ስገለገል እሱ ዘመዶችን የተከለከልኩት ክርስትና አስነስቼ መጣ። አዘጋ ግን እነሱ ሊያግዙኝ አልቻሉም። እሱም ራሱን መቆጣጠር አልቻለም። ሲመጣ ሸኘው፣ ሲመጣ ቀበላለሁ፣ ሲሄድ ሸኘዋል። አይ ባይምሮ ሊያዝበት አልቻለም እና አሁን ለርኮዲ ምንም ስራ መስራት አልቻልኩም። ለነፍስ ያለ ይሰጠኛል፣ ሳገኝ እበላለሁ፣ ሳጣም ይሆን እና ሰው ያለበት ግቢ ነው ሳድር የነበር በሱ ተይቃጭን መስክ በተሰራ ነው እና የተሰርተው ደሞ አሁን ደሞ ብር ማጓተው ሰጠኝ። መኖሪያ ካገኘው ስራ እሰራለሁ። ስለዚህ ቀበሌው ወራት ቢሰጠኝ ትርፉን ለራሴ አድርጌ ወራቱን ግን እመልሳለሁ። የሆነ ወይ እንጀራ ጋግሬ ባስረክብ ላገኝበት ይችላል። የሚያዋጣኝ እኔ ራሴ ነው። እሺ፣ አመሰግናለሁ። ወርቅነህ ጓደኛው እባላለሁ። ቀበሌ 04 ወጣት ዘርፍ ኃላፊ። ያው አሁን ያገኛችሁን የበጎ ፈቃድ ስራ እያከናወንን ነው። በቀበሌያችን የክረምት በጎ ፈቃድ ስራ የሰራናቸው በጎ ፈቃድ ስራዎች መካከል አንዷ እቺ ቤት እንግዲህ ከመጀመሪያው አንስተን ነው ፒላር አቁመን የገነባናት። እንጨትም ቀበሌውን በመጠየቅ ከቀበሌው በማምጣት ምስማርም ወጣቶቹ ኪስ በመግዛት ቀበሌው እንጨት በማምጣት በማዋጣት የተሰራች ቤት ናት። እንደ ጠየቃችኋት ሴትዮዋን የጥምረቱ ያግዛት የነበረች ሰው ናት። እንዲሁም በደንብ አትታገዝም ነበርና በየተዘጋ ቤት ታድራለች። እዛም አልፎ ኮንቲነር ላይ አሁን ለጊዜው የተገኘችው ለሸድ የተሰጡ ኮንቲነሮች ላይ እዛ ላይ በጊዜያዊነት ተኝታ ነው ታድር የነበረና ይህን ቤት ሰርተን በሳምንቱ እንደመረግ ነው ምርጉ እንኳ ገና ሳይደርቅ ነው ገባለሁ ብላ አስቸግራን መታ ማሟሟቅ የጀመረችውና ወጣቶቹም ይህንን በአሳይመንት ወስደው ቤቱን ከመጀመሪያው ሰርተው አሁን እስከ መረጋ ድረስ ዛሬ እንደምታዩት መተው አስረክበን ሴትዮዋን አይተን ቤቷን ለማሞቅ ነው። አሁን እንደምታዩት ቀዝቃዛ ነው፣ ወቅቱም ብርድም ነው፣ ዝናቡ ስለሚፈራረቅ ሁኔታዋን ማየት አለብን በሚል ነው ወጣቱ ተነጋግረን የመጣ ነው። የልማት ስራ ነው ቆይተን የመጣ ነው። ተፋሰስ ስንጠርግ ቆይተን የመጣ ነው። የተወሰነው ወጣት ሂዷል ወደ ቤቱ ያልተመቸው። አሁን ደግሞ እዚህ ያለው
ሴትዮቱ በምን አይነት መንገድ ትገኛለች የሚለውን አይቶ ፍራሽ በመግዛት ብድ ልብስ፣ ስኳር፣ ሳሙና ወዘተ የተለያዩ ነገሮችን ለመግዛት ሙከራ ተደርጓል። በቂ ባይሆንም ያው ዞሮ በዚህ ወጣት በጎ ፈቃደኛ ወጣት ብቻ ሴትዮቱን ሴፍ ማድረግ አይቻልም። የራሷ ጥረት መጨመር እንዳለበት ነው ዛሬ በዋናነት ይህንን ርክክብ ስንፈጽም ለሷም ግንዛቤ ልንፈጥርላት የመጣ ነው። ስራ መፍጠር አለባት፣ ራሷን መቻል አለባት የሚለው ነገር ይህንን ስትችል ግን ቀበሌው ማድረግ ያለበትን ድጋፍ እንዲያደርግ ከወዲሁ ተነጋግረናል እና ወጣቶቹን በጣም ቴንኪው ማለት እፈልጋለሁ። ምንም ክፍያ ሳያስፈልጋቸው ይችን ቤት ስንገናባት ካናጺ ጀምሮ በትብብር ነው፣ በቃ በበጎ ፈቃደኝነት ነው የተሰራችው። ምንም ወጪ ሳያስፈልጋት ነው የተገነባችው እና እንዳያችኋቸው አሁንም በአሁን ደቂቃ ውስጥ ወደ 140 ብር ነው ወጣቱ ያሰባሰበ የእቃ ማሟያ ብሎ እና በጣም ጊዜያቸውንም እውቀታቸውንም መስዋዕት አድርገው በበጎ ፈቃድ ተሰማርተው የሚሰሩ ወጣቶችን በጣም ቴንኪው ማለት ፈልጋለሁ በዚህ አጋጣሚና እናንተም በምታገኙበት አጋጣሚ ወጣቶቹ እንድታመሰግኑልኝ ነው ማሳሰብ። በየው ባላለው ምኖረው በቀበሌ 6 ነው። ያው እንግዲህ እኔም ከዚህ በፊትም በበጎ አድራጎት ስራ ሳተፍ ነበረ። አሁንም ባለው ስራ ያው በተለይ እነዚህ ቀበሌ ቤቶች የሚኖሩ ሰዎችን ቤት የሌላቸውን ለመገንባት እነሱን በአብዛኛው ማለት ነው አንደኛ ለኛም ለወጣቱ የህሊና እርካታ ነው። እነዚህም በምንሰራበት ሰዓት ከኛ በታች ያሉትም እኛን ተከትለው ጥሩ ስራ እንዲሰሩ ነገ ላይ ያለውን ነገር ለሀገር ማስተዋጽኦ ነው። የበጎ ስራ ብዙም በገንዘብ ሳይሆን በጉልበት የሚደገፍ ነው። እኛ ቀበሌው በማቴሪያሉን ይደግፈናል። እኛ ደግሞ በጎ ስራ እየዞርና አንደኛ ቦዮችን እናጸዳለን፣ ያሉ ነገሮችንም እንደዚህ ያልጸዱ ቦታዎችን እናጸዳለን። ቤቶችንም እንደዚህ የሚጠገኑ ቤቶችን እያየነ እንጠግናለን። እዚህ በፊትም እዚህ አስፋው ግራር አካባቢ እንትናና አበበ አሰፋ ጋራጅ አካባቢ እንደዚህ የቀበሌ ቤትን ጠግነናል። ግማሾቻችን እየተከፋፈል ነው ወደ ቦይ ጽዳት እንሄዳለን። ግማሾቻችን ደግሞ ከዚያ ቤቱ ጥገና አካሂደን ያለውን ነገር ማለት በወጣቱም ቢሆን ከዚህ ከኛ ተምሮ ነገ በመማር ላይ ያለውም ትምህርቱን የጨረሰውም ብዙ የሚሰሩ ስራዎችን እኛን አይቶ እንዲሰራ ያው ትልቅ አስተዋጽኦ እያደረግን ነው ያለ ነው። እንደገናም ደግሞ አሁን ብዙ ወጣቱ እኔ በምሰራበት ሰዓት ወጣቱ ስራ ፈላጊ ሳይሆን ስራ ፈጣሪ እንዲሆን ከዚህ ከመልካም ስራ ተሞክሮ ያለውን ነገር ያው አስተዋጽኦ እያደረገ እንዲሰራ ያው መልእክት አስተላልፋለሁ። ይርበብ ተፈራ ይመር። የነበረው ችግር በጣም ከፍተኛ ነው። ሌት ተቀን እንቅልፍ የለኝም። ከዝናቡና ከውሃው አንጻር ካቡ ተንዶ ይጭነኛል ብዬ በጣም ለዘመድ ጸጸት ሆናለሁ ብዬ ሳስብ እዚህ ሪስጠው ቀበሌው በዛሬው ዕለት ሀይምሮዬን አድሶልኛል። እያፈሰሰ ነው። ከኑሮ አንጻር የተነሳ ነው እንትን ያለው በጣም ያፈሳል። ግን ሌት እንቅልፍ የለኝም። አንዱ ላይ አንዱን እየጫንኩኝ ፌስታሉን ኬንዳውን እያለበስኩኝ ከዚህ ቀደም ችግር የደረሰበት እቃ የለኝም። በጎ ፈቃደኛ ለድሃ ተቆርቋሪ ናቸው። የባሰውን ያልባሰውን ለይተው አውቀው በዛሬው ዕለት ይህን ለፈጸሙልኝ በጎ ፈቃደኛ ከፍተኛ ምስጋናዬን አቀርባለሁ። እሺ አለሊ ሞት ባይኖር እባላለሁ። ከቀበሌ 01 ነው የመጣሁት። አጋጣሚ ይህንን መድረክ ሲፈጠርና ወደዚህ ስመጣ ከውስጥ የተነሳስቼ ነው የመጣው። ማለት በደስታ ነው። ከምንም በላይ ከዚህ በለጠ የሰው ልጅ ህይወቱን ቆርሶ እንደመስጠት ማለት ነው። የነ ደም ልገሳ የሚባለው በጣም በብዙ ቁጥር የምናጣቸው እናቶችን እንዲህ የራሳችን ለአንድ የሆነው ለሁለት ተካፍለን መጠቀማችን በራሱ ከዚህ በላይ መስዋዕትነት ከዚህ በላይ የበለጠ ይሄ ነው የሚባል ነገር ስለማይኖር ከዚያም አልፎ ተልፎ ደግሞ የበነራስ እንኳን ጠቅላይ ሚኒስተራችን ተግባሮችን፣ ስራዎችን፣ ሀሳቦችን በተግባር ቁጭ ብሎ ያሳየበት አሰራር ስለሆነ እኔም በዚህ መስመር ገብቼ እንደዚህ የሆነ ሀሳብ መሰጠቴም መድረኩም ተፈጥሮ ይህን አጋጣሚ ራሱ በማድረግ ከምንም በላይ እንደ ሀገርም እንደ ወገንም ብሎም እንደ ከተማችን እንዲህም እንደ ቀበሌያችን አካሄድ በጣም የተሻለና ጥሩ አንቀሳቃሽ የሆነ በቃ ሁሉም ወጣት በሚመለከተው በሚችለው አቅሙ ቢችል እንደዚህ በመለገስ ባይችል ግን ቀረብ ብሎ ቢያንስ የሀገራችን አሁን ላይ ያለችበትን
ኮንዲሽኗን ያለችበትን ሁኔታ ይህንን በማየትና በመረዳት ሁላችንም ለሀገራችንም ለወገናችንም በቃ በምንችለው ነገር ያለንን እውቀት ጊዜያችንም ሁሉን መስዋዕት አድርገን እንደዚህ አይነት ነገር ብንሳተፍና ይህን ነገር ወደፊት የሀገሪቱን መልካም ሁኔታ ወደፊት ለቀጣዩ ትውልድ እኛ ምናልባት ይችን ቀላሏን ነገር አሳይተናል። ስሜ ተመስገን ወርቁ እባላለሁ። ለዚህ በጎ ተግባርም ደም መለገስ አለ። ደም መለገስ ብቻ ሳይሆን ደግሞ በጎ ተግባር በየሰፈሩ የድሆችን ቤት መጠገን ሊሆን ይችላል። ዶክተር ዳብነት አድርጎ አሳይቶናል። ይህን በጎ ነገር መፈጸም አለብን ማለት ነው። እሺ አባይነህ አሸብር እባላለሁ። ደም ልገሳ ስናካሄድ ከዚህ ቀደም እንደሚታወቀው በአመቱ መጀመሪያ ማለትም በዚህ ከሐምሌ መጀመሪያ አካባቢ የበጎ ፍቃድ ስራ ንቅናቄ መድረክ ዌልካም አካሂደን አድርገን ነው ወደዚህ ወደ በጎ ፍቃድ ስራ የገባንና ከዚህ በጎ ፍቃድ ተግባር አንዱ የደም ልገሳ ፕሮግራም ነው። የበጎ ፍቃድ ስራችን የቀበሌ ቤቶችን በመጠገን የአቅመ ደካማ ቤቶችን በመጠገን ለአረጋውያንና ወላጆቻቸውን በሞት ላጡ ህጻናት አልባሳት በመሰብሰብ የተዘጉ ቦዮችን በማጽዳት የትምህርት ቁሳቁስ በመግዛት እና የማጠናከሪያ ትምህርት በመስጠት ሰፊ የበጎ ፍቃድ ስራ ሲሰጥ ነው የከረመው። በዚህ አመት ማለት ነው በጣም በሰፊው ሲሰጥ ነው የከረመው። ነገም ከነገም በኋላ በአደረጃጀት እየሰራን ሁሉም ወጣት የዚህ ተግባር ተሳታፊ እንዲሆን እየሰራን ነው ማለት ነው። ይሄ በነገራችን ላይ አንዱ የለውጡ አካል ነው። መለወጥ በተግባር ነው። ዝም ብለን ተለውጠናል ተደምረናል እንዲህ አይደለም። በተግባር ደም የሚለግሰው ደም በመለገስ የአቅመ ደካማ ቤት የሚጠግነው በመጠገን ተፋሰስ የሚያጸደው በማጽደት ጸጥታ የሚጠብቀው በመጠበቅ ሁሉንም የየድርሻውን ሰው የሚችለውን በማበርከት ለአካባቢው ለሀገሩ ውጤት የራሱን አስተዋጽኦ ማበርከት መቻል አለበት ነው። አመሰግናለሁ። ያው እንደሚታወቀው እንግዲህ በደብረ ታቦር ከተማ አስተዳደር የክረምት በጎ ፍቃድ ከስከዛሬው በተለየ መልኩ በጣም የተሻለ ስራ ተሰርቷል። ይህም ስራ በተለይ ወጣቱ አሁን በተለየ መንገድ ንቅናቄ በመፍጠር በክረምት የበጎ ፍቃድ ስራ ውስጥ የተሻለ እንቅስቃሴ ያደረገባቸው ዋና ዋና ነገሮች የሚባሉት የመጀመሪያው የአቅመ ደካማ ቤቶችን መስራት ነው። እነዚህ የአቅመ ደካማ ቤቶችን ሲሰሩ የመጀመሪያው በችግር ያለባቸው የወደቁ ቤቶችን ያረጁ ቤቶችን በመጠገን፣ ሁለተኛ ደግሞ ከዚህ በተሻለ መንገድ ደግሞ ምንም ቤት የሌላቸውን ጎዳና ላይ ወድቀው የነበሩ ሰዎችን ለይተው ራሳቸውን አስችለው ቦታ እየተሰጣቸው እየሰሩ እየመረጉ አልባሳትና አልጋዎችንም ጭምር እያሟሉ የሰሩበት ነው። ከዚህ በተጨማሪ ደግሞ በከተማ አስተዳደሩ ውስጥ በተለያዩ ቦታዎች ተዘግተው የነበሩ ቱቦዎች፣ ተፋሰሶችን እነዚህን ደግሞ በተለየ መንገድ ልዩ ትኩረት በማድረግ እነዚህን እየተለየ ከባድ የሆነ የጎርፍ አደጋ የሚያስከትሉ ቦታዎችን በመክፈት ከዛም ባለፈ የደም ልገሳ ከስከዛሬው በተለየ መንገድ ተደርጎ የማይታወቀው በአመት እስካሁን ሲደረግ የነበረው 3-4 ነበረ። አሁን ግን ኦልሞስት ከ40 በላይ የሆነ የደም ልገሳ በከተማ አስተዳደራችን ተካሂዷል። ይሄ የተደረገበት ሁኔታ ወጣቱ በተለየ መንገድ የራሱን ስሜት የራሱን መነቃቃት ፈጥሮ ከስከዛሬው በተለየ መንገድ በዚህ ክረምት ውስጥ ብቻ ከ6000 በላይ ወጣት በበጎ ፍቃድ ስራ ተሰማርቶ የተለየ ስራ ሰርቷል ነው። ይህንን መነሻ ማድረግ በከተማ አስተዳደራችን ውስጥ በዚህ በጎ ፍቃድ ስራ ተሰማርተው የቆዩ ወጣቶችን ከልብ እናመሰግናለን በከተማ አስተዳደሩ ስም። ቀጣይም ይህንን ዘላቂነት ባለው መንገድ መቀጠል እንዳለብኝ ነው ማሳሰብ የምፈልገው። ከሀገራችን ጠቅላላ ሕዝብ 30% በላይ ድርሻ ባላቸው ወጣቶች የሚከናወኑ የወጣቶች የበጎ ፈቃድ አገልግሎት ወጣቱ የማህበረሰቡን መልካም እሴቶች እንዲቀስም ለማስቻል፣ የወጣቱ ተሳትፎ ለማበረታታትና ለማሳደግ፣ የወጣቱን እምቅ አቅም ለመጠቀም፣ ለህፃናትና ለታዳጊ ወጣቶች አርአያ የሚሆን ወጣት ትውልድ ለማፍራት፣ ያልተሸፈኑ የህብረተሰቡንና የመንግስትን ፍላጎቶች ለማሟላት፣ ለህብረተሰቡ ተቆርቋሪና የኃላፊነት ስሜት የሚሰማው ወጣት ትውልድ ለማፍራት፣ ወጣቶች ካልባሌ ቦታዎች ርቀው ለህብረተሰቡ ጠቃሚ በሆነ የስራ መስኮች የሚሰማሩበትን እድል ለመፍጠር፣ በበጎ ፈቃደኝነት ውስጥ በመሳተፍ የዜግነት ኃላፊነትን የሚገነዘቡ ሀገራዊና ብሔራዊ ግዴታዎችን የሚያውቁ በማህበራዊ ሚናዎቻቸው ውስጥ ግንባር ቀደም የሚሆኑና
የሀገርና የወገን ፍቅር የሚያዳብሩበት ሁኔታ ለመፍጠር እንደሆነ ግንዛቤ መያዝ አለበት። በመሆኑም በከተማ አስተዳደራችን በ2010 በጀት ዓመት በክረምት የበጎ ፈቃድ አገልግሎት ሰጪ ወጣቶች የተከናወኑ በተለያዩ ሴክተር መስሪያ ቤቶች የተለያዩ የሙያ ስራዎችና ሌሎች ተግባራት፣ በከተማው ማህበረሰብ የቤት ጥገና፣ የአልባሳትና የገንዘብ ድጋፍ፣ የተዘጉ ቦዮችን የማፋሰስና የጽዳት ስራ እንዲሁም ትምህርት በማስተማር ስራና የትምህርት ቁሳቁሶች ድጋፍ በማድረግ በኩል የተሰሩ ስራዎች አበረታችና ወደፊትም ቀጣይነት ሊኖራቸው የሚገባ በጎ ምግባር በመሆናቸው ወጣቶችን በርቱ እያልን የዛሬውን ፕሮግራም በዚህ አጠናቀናል። ጉና ዴቲቲዩ በጉና ዴቲቲዩ ማህበራዊ፣ ኢኮኖሚያዊና ሌሎች የተለያዩ መረጃዎች ይቀርቡበታል። ጉና ዴቲቲዩን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉና ዴቲቲዩ